ሰላም እንዴት ናችሁ ውድ ቤተሰቦቼ ስላገኛችሁ እጅግ በጣም ደስ ብሎኛል በረከት ነኝ ያው ዛሬ እንግዲህ በሰዓታችን ባንገኝም ነገር ግን በሳምንት ሁለት ቀን እንግዲህ ቪዲዮዎችን ሼር እንደማረጋችሁ ተስፋ አድርጌ ነበር እንግዲህ ያው ወደዛም እየሄድን ነው ጥሩ ነገር ያገኛችሁ ነው ተስፋ አደርጋለሁ ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ ዛሬ አሪፍ ተሞክሮ እንሰማለን የ22 አመት ወጣት ነው እንግዲህ ጥሩ ኤክስፒሪየንስ ያለው ነው በጣም ከማከብራቸው ከማደንቃቸው የድንቅ ጓደኞቼ መካከል አንዱ ነው ስለሱ ትንሽ ነገር ልበላችሁና ተሞክሮን በደንብ እንሰማለን ከደብረብርሃን ዩኒቨርሲቲ ነው እንግዲህ ግራጁዌት ያደረገው በዚህ አመት ነው በ2013 ነው እንግዲህ የተመረቀው ማለት ነው በጣም ኢንስፓየር ከሚያደርጉን የድንቅ ወጣቶች መካከል አንዱ ነው ዛሬ ተሞክሮን ያካፍለናል ሁላችሁም በደንብ እንድታዳምጡ ፈልጋለሁ ሼር ማድረግም ትችላላችሁ ማለት ነው በጣም ፎከስድ ነው እንግዲህ ያው ትኩረትን ያ በደንብ ለሚተገብር ሰው አንዱ ምሳሌያችን እሱ ነው እንደዚሁም የሥራ ሰው ነው ጠንካራ ሰራተኛ ነው ተማሪ ነው አድማጭ ነው ደፋር ነው እንዘን ሁሌም አንደኛ ነኝ ብሎ የሚያስብ ነው ማለት ነው ያው ሰልፍ ስቲም እስከ ጥግ ድረስ ነው በጣም ብዙ ነገር ተማሩበታላችሁ ዛሬ የ22 አመት ወጣት ነው እንዳልኳችሁ አስገራሚ ልጅ ነው በዚህ በ2013 ዓመተ ምህረት ምን ስኬቶችን አቺቭ አድርጓል ሚስጥሩስ ምንድነው የሚለው ነገር ዛሬ እንነጋገራለን ማለት ነው መልካም ቆይታ ምኝላችኋለሁ የዛሬው እንግዳችን በጣም ወደው የማከብረው ከ1000 በላይ ሰዎች ህልማቸውን እንዲያውቁ ምክንያት የሆነው ጀግና ወጣት ነው መጋብዝላችሁ ዳግም አበራ ይባላል እንግዲህ ዛሬ ከሱ ጋር ነው ያለሁት ዳጊን ጋብዘዋለሁ ዳጊ ጓደኛዬ በጣም ወዳለው አከብራለሁ you are amazing ያው ተጋበለው ደዚህ ሰላም ያላችሁ ነው ግን እነ ግርማ ተገኝነ ሱፊያን ሌሎቻችሁ እንግዲህ እየተከታተላችሁ ነው አላችሁ የገባ በሉ ዛሬ ዳጊ የስኬት ሚስጥሩን ያካፍለን በዚህ በ2013 ዓመተ ምህረት በተለይ ምን ተፈጠረ እሱ ጋራ ሚስጥሩ ምንድነው የሚለው ነገር አብረን እንሰማለን ማለት ነው ስላገኙ እጅግ በጣም ደስ ብሎኛል ያው ጥሩ ጊዜ ያሳለፍን ነው ለቤተሰቦቻችን ደግሞ ጥሩ ተሞክሮ ለማካፈልም ዝግጁ ስለሆነ እጅግ በጣም ከልብ አመሰግናለሁ እንደው የባክግራውንድን በተወሰነ መልኩ አካፍለንና ወደ ጉዳያችን እንገባለን ማለት ነው እሺ አመሰግናለሁ እንዴት ናችሁ ሁላችሁንም ሰላም ላለው አመሰግናለሁ ቤኪ ይሄንን እድል ስለሰጠኸኝ ተሞክሮዬን ያስተምራል ይጠቅማል ብለ አስበህ እድሉን ስለሰጠኝ ቤኪ አመሰግናለሁ ሁላችሁም እንኳን ደህና መጣችሁ ተሞክሮዬን ሳካፍል ዳግም አበራ ባላለው የተወለድኩት አዲስ አበባ ነው ሳሪስ ሀና ማርያም አካባቢ ነው የተወለድኩት ያደግኩት ወደ ሳሪስ አካባቢ ነው ከአቨሬጅ መካከለኛ ቤተሰብ ፋሚሊ ነው የወጣሁት እንዳብዛኛው ኢትዮጵያዊና ከዛ በኋላ ሃይ ስኩል ገባው አብዛኛው ተማሪ ተማርኩኝ ማለት ነው ላይፍ ላይ ጠይቃለሁ አነባለሁ ማወቅ ፈልጋለሁ ብዙ ነገሮችን ማለት ነውና ልክ አንዴ ምን ሆነ ማትሪክ አለፍኩኝ 10 12 ገባው 12ም ውጤት መጣ ደሳለኝ አዲስ ላይፍ ሲዝል ጀምር ነው ከሃይ ስኩል ከፕሪፓራቶሪ ወደ ዩኒቨርሲቲ ከኡነፋም ሪስፖንሲቢሊቲ ወደ ከፍ ወዳለ ሪስፖንሲቢሊቲ ልገባ ነው አልኩኝ ደሳለኝ ግቢ ማላቀው ግቢ ደብረብርሃን ደረሰኝ ማለት ነው እንግዲህ ሰው አይደለም ደብረብርሃን ቅርብ ሰመራም ሩቅም ይሄዴ ማራልና ህይወትን ለመለወጥ ስለሆነ ደብረብርሃን ሲደርሰኝ በጣም ደስ ብሎኝ ሄድኩኝ ማለት ነው ብርዱ እንግዲህ በጣም ቀዝቃዛ ነው ደብረብርሃን እዛ ገባው ቴክኖሎጂ ወዳለው ግን ባለው እንደዚህ የመረጥነው ምንማርበት ሳይሆን ሞር ምደባ ላይ ያተኮረ ስለሆነ ጂኦሎጂ የሚባል ምድብ ደረሰኝ በጣም ደስ አለኝ እንግዲህ ያው የፈለኩት ባይሆንም እሱንም ተምሬ ላይፌን አስተካክላለሁ በያስብ ነበር ቀጠልኩኝ አንደኛ አመት ሁለተኛ አመት ሶስተኛ አመት ይያል ልክ ልመረቅ ክረምት ላይ አንድ ነገር አሳሰበኝ አሁን ከዚህ ላይፍ በኋላ ቀጣይ ላይፍ ምንድነው የሚሆነው ማለቴ አሁን ክረምት ነው ቀጣይ አመት ክረምትን እንዴት ነው ማሳልፈው ለምን እመረቃለሁ ከዛ በኋላ ዲስ ላይፍ ፓዝል ጀምር ነው ብዬ አሰብኩኝ ማለት ነው ልክ ያኔ
ማወቅ አለብኝ ላይክ ኑሮዬን ማወቅ አለብኝ ወዴት ነው የሚሄደው ምኖረው ኑሮ ገቢን ካልኩሌት ማድረግ አለብኝ ሶ እስኪ ደሞዜ ምን ያህል ይሆናል ብዬ ሳጣራ አስተማሪዎች የሚከፈላቸው ያለው ደሞዝ እንትኑ ዲስማች ሽልሜን የሚያኖረኝ አይነት አይደለም ምፈልጋቸው ብዙ ፍላጎቶች አሉ ራሴ መቻል ቤተሰብ መርዳት መልበስ መጠጣት መኪና ቤት ብዙ ነገሮች አሉና በኢንካም በማገኘው ነገር መኖር እንደማልችል ስላሰብኩኝ ላይፍ ምርጫ ነው የተሻለ ነገር ካለ እሱን እየፈለኩ እየሞከርኩ እሄዳለሁ ብዬ ወሰንኩኝ ማለት ነው መጀመሪያ ይሄ ልክ እንደወሰንኩኝ መጀመሪያ ያደረኩት ማንበብ ነው ይገርማል ዶርም ላይ ምናልባት ፎቶዎች አሉ ሌላ ጊዜ እናሳያችሁ ይሆናል በጣም አነብ ነበር ስለ ስኬት ስለ ስራ ፈጠራ ስለ ቢዝነስ ሮበርት ኪዮሳኪ ዳን ሎክ ናፖሊዮን ሂል ተለያዩ በቃ በዚህ ኤሪያ ላይ አሉ የተባሉ ሰዎችን ከኢትዮጵያም እነ ዶክተር ወሮታው ዶክተር አቡሽ ዶክተር ኢዮብ እነሱ መጻፍቶች በደንብ አነብ ነበርና ማይንዴ በጣም ሪች ሆነ ምን ልስራ የሚለውን ግን አላውቅም ኪሴ ባዶ ነው አምሮዬ ግን በጣም ሪች ነው በማነባቸው መጻፍቶችና ልክ ያኔ ነው በቃ መሞከር እንዳለብኝ ላይክ ኮምፎርት ዞን ወጥቼ አክሽን መውሰድ እንዳለብኝ አንድ መጽሐፍ ሳነብ ስለገባኝ ምን ልስራ ምን አክሽን ልውሰድ ለምን አንድ ጥናት ሲናገር ከ7 ቢዝነሶች ነው አንዱ ሰክሲድ አድርጎ እስከ ጫፍ የሚያደርሰን ሰው ስኬታማ ለመሆን ቢያንስ 7 ጊዜ መሞከር አለብኝ ስለዚህ ምን ልስራ ነው ምን ልሞክር ላይክ ምን ይሳካልኝ ሳይሆን ቢወድቅም ፌል ቢያረግም ብቻ ምን ልሞክር ነው የማምነውና በዛ መሃል ሰርች ያደረኩኝ አንድ ኦፖርቹኒቲ ያገኘው ያው ቢዝነስ ኢዝ ኦል አባውት ሪስክ በመውሰድ ነውና አጠናውት አንደርስታንድ ባረኩት መጠን ያለኝን በጊዜው ብዙ ይሁን ትንሽ ይሁን እንግዲህ እናንተ ናችሁ እንትምቱት ግን ለተማሪ በእኔ አቅም በጣም ትልቅ ብር ነው 20,000 ብር ተበድሬ አንድ ቢዝነስ ላይ ኢንቨስት አደረኩኝ ማለት ነው አይቶት ይሳካልኛል አገኛለሁ ብዬ ነው ኢንቨስት ያደረኩት ልመረቅ ነው ወደቀን ከተመረኩ በኋላ ያለው ነገር ብዬ ነው ፈጣሪ መስገን እንግዲህ ትምርቱ ነኝ ያ 20,000 ብር በሙሉ ከሰራ ማለት ነው ያጋጥማል ያው ቢዝነስ ነው ኢትስ ኦኬ በቃ ፒሲን ሽጬ ዳከፍላለሁ ብዬ ፒሲን ለመሸጥ ፋይሎችን ወደ ጓደኛዬ ፒሲ ሙቭ ያደረኩኝ ያለ ፒሲ ለመሸጥ ገዢ እየፈለኩኝ ባለበት ታይም ላይ የፖለቲካ ደብረ ብርሃን ላይ ያው እንደ ኢትዮጵያ ሆነ ታይም ላይ ትንሽ ችግር ነበረ በዛ ሲዝን ላይ ከግቢ ነው የምንወጣው እንትን ግጭቱ ላይና ያኔ በራችን ተሰብሮ ያቺን ፒሲ ሎካሊ ተሰብሮ ተሰረቀሽ ማለት ነው እና ፒሲውን ገዢ የሚፈልግ ለመሸጥ ፕሮሰስ ላይ ነበርኩኝና እዚህ 20,000 ብር ዳ ይሄ ሁሉ የምታደርገው ግን በዛው ትምህርት ላይ ያለ ዩኒቨርሲቲ ያለው ላይ ግቢ እየተማርኩኝ ሌላም ሰራቸው የጎን እንትኖች አሉ በዛ መሃል ነው ለምን ከተመረኩ በኋላማ ለመሳሳትም ላይክ ትንሽ ይከብዳል ላይክ early age ላይ መሳሳት ቆንጆ ነው ይሄ ማለት ሁላችንም ረፍዶብናል ማለት ሳይሆን አሁን ያለንበት ታይም ለመጀመር ለመሞከር እሱ ነው ታይሙ እና እኔ ያኔ ስለገባኝ አሁን ላይ ነው መጀመር ያለብኝ at some point comfortable ላይ ነው በወድቅም ላይክ መንግስት ነው የሚያበላኝ መንግስት ግቢ ነው ማድረው ሰው መሞከር ስላለብኝ እዛ ነው እንደዛ ያልኩት ከዛ ያም ፌል አረገ ከዛም በኋላ የማያልፍ የለም በቃ እዳ ነው እዳ ያልፋል እንግዲህ እዳ ጩቤ አይደል አይዋጋ አይገድም መሞከር ነው መሄድ ነው መቀጠል ነው ሶ ምንም አልገረመኝም በቃ ተኖረ ታለፈ የሆነ ያለው እዳ ተከፍሏል ያው እኛ እንኖር ነው ዋናው እኛም በርታ እኛን ቀጥል መውደቅ መነሳት የህይወቱ አንዱ ክፍል ነው ላይክ ግን ያኔ አንዴ ገባኝ ትንሽ በጊዜው ከባድ ነበር ምን የሚል ጥቅስ አነበብኩኝ ስኬትና ውድቀት ሁለት የተለያዩ ነገሮች አይደሉም ስኬትና ውድቀት ሁለት የተለያዩ ነገሮች ሳይሆኑ ስኬትና ውድቀት ፊትና ኋላ ናቸው ምንድነው ላይክ ከስኬት በፊት መውደቅ መነሳት ፓዙ ነው 7 8 መውደቅ መነሳት መሞከር ተሳካ ስንል ማውረድ ወረደ ስንል መነሳት ይሄ የስኬት ፓዙ ነው ይሄንን አንደርስታንድ ካላደረግን ለመጀመር ለመነሳት አሁን ካለንበት ኮምፎርት ዞን ለመውጣት አቅም አናገኝም ማለት ነው ስለዚህ አሁን ያለንበት መጀመሪያ ለውጥ እንደሚያስፈልገው ማመን አለብን ለውጥ ካስፈልገው አክሽን መውሰድ አለብን አክሽን ለመውሰድ ደግሞ ካልኩሌትድ የሆነ ሪስክ መውሰድ አለብን ሪስክ ስንወስድ ፌለሪቲም አለ ስኬትም አለ ስለዚህ የፌለሪቲ ፍርሃቱ ስኬታችንን እንዳያቆመው የስኬቱ ደግሞ አይታችንን እንዳይጨፍነው ባላንስድ የሆነ ሙቭ ነው መሄድ ያለብን በቃ ያ ትምርት ሆነ ይቀጥልኩኝ ሁሌ ምናምናለው ለሚያንኳኳ ይከፈታል ለሚጠይቅ ይሰጣዋል ስለዚህ ይሄንን እኔም በዚህ ኢንተረስት ላይ ባለውበት ታይም ላይ አንድ ኦፖርቹኒቲ ያገኘው ማለት ነው ያም ኦፖርቹኒቲ ምን ይላል ሰው ልጅ አምሮን ሲቀይር ህይወቱን ይቀይራል ትልቁ ኢንቨስትመንት አምሮ ላይ ኢንቨስት የሚደረግ ኢንቨስትመንት ነው ምናልባት ይሄን ቪዲዮ የምታዩ ሁላችሁም ሰዎች ሴቭም ከተደረገ በኋላም የምታዩትም ላይቭም ያላችሁት ሁሌ በደንብ በቃ አርግጬ መናገር የምፈልገው ስኬት መጀመሪያ በአምሮ ነው የሚጀምረው
በድንገት ስኬታማ የሆነ ሰው በቪዲዮም በታሪክም በመጽሐፍም አንብቤ አላውቅም። በድንገት ስኬታማ የሆነ ሰው አይቻላል። እያንዳንዱ ስኬታማ ሰዎች ኢንቴንሽናሊ ደሊብሬትሊ አእምሯቸው ላይ ኢንቨስት ያደረጉ ለስኬታቸው ዋጋ የከፈሉ ናቸው ስኬታማ ሰዎች። ስኬታማ መሆን ትፈልጋላችሁ? ራሳችሁ ላይ ኢንቨስት አድርጉ። ትልቁ አድቫይስ ነው። ቢል ጌት የምትጠይቁት፣ ዋረን ቡፌት የምትጠይቁት፣ ጃክማ የምትጠይቁት ለርን ተማሩ፣ ራሳችሁ ላይ ኢንቨስት አድርጉ ነው ይሄን የሚሉ። ትልቁ ኢንቨስትመንት ራሳችን ላይ ኢንቨስት የምናደርገው ኢንቨስትመንት ነው። ስለዚህ ስኬትን ከፈለግን ምን ኢንቨስት እያደረግን ነው? ላይክ ምን ሰራችሁ ሳይሆን ምን እያሰባችሁ ነው? አእምሯችሁ ላይ ምን ቫልዩ አድ እያደረጋችሁ ነው? አንድ የገረመኝ ጥናት ድሮ ሳይው የገባኝ የሰው ልጅ የሚከፈለው በሚያውቀው እውቀት ልክ አይደለም ወይ በለፋው ልፋት ልክ አይደለም። የሰው ልጅ ገቢ የሚያገኘው ፕሮብሌም ሶልቭ ባረገበት ልክና በሚያወጣው ላይክ ምን ያህል ቫልዩ አለህ ነው የሚባለው። ምን ቫልዩ አለ እንጂ ምን ተምራል አይደለም። የተማርነው የሆነ ቫልዩ ፊክስ ያደርጋል ነው። በለፋ ቢሆን አንድ ባንክ ቤት ላይ ከጥበቃና ከጽዳት በላይ የሚላፋ የለም። ግን ኢንካሙ ያለው at some point ዲግሪ ያላቸው ቫልዩ ያላቸው ያለ በትምህርት ደረጃ እየጨመረ ነው የሚሄደው። ስለዚህ ቫልዩአችሁን ጨምሩ፣ ራሳችሁ ላይ ኢንቨስት አድርጉ። ምናልባት አሁን ኢንቨስት የምታደርጉት ኢንቨስትመንት ሪዛልቱን ላታዩት ትችላላችሁ። ቁጭ ብሎ ማንበብ፣ ሰው እንትን ሲል ቪዲዮ ማጥናት፣ ስልጠናዎችን ዋጋ ከፍሎ መውሰድ፣ ከሰዎች ሜንቶር ማድረግ፣ ይሄ ፓዙ አሁን ላይመስል ይችላል፣ ሪዛልቱ ላይታይ ይችላል። ግን እመኑኝ ትልቅ ሪዛልት አለው። ልክ እንደ ዘር ነው። አእምሯችሁ ላይ ኢንቨስት የምናደርገው እንትን አሁን አይደለም የምናየው፣ ግን ሲዱን ነው አሁን እኛ ጋር ያለው ዛፉ ነው የምናየው። በጊዜ ነው it take time። ሶ ትልቁ ኢንቨስትመንት አእምሮ ላይ ነው። ሶ አእምሮ ላይ ኢንቨስት አደረኩኝ፣ ላይፌ መለወጥ ጀመረ ማለት ነው። ሶ አእምሮ ሲለወጥ ራሱን ይለውጣል። ሰው ራሱን ሲለውጥ ዙሪያውን መለወጥ ይጀምራል። ዙሪያውን ሲለውጥ ኢንፍሉዌንስ እያደገ ይሄዳል ማለት ነው። ፈጣሪ መስገን አሁን ጥሩ የሆነ ሴትል የሆነ ነገር አለኝ ማለት ነው። ቤኪ እንግዲህ ትልቁ ኢንቨስትመንት አእምሮ ላይ እንደሆነ ሼር እያደረገን ነው። የዳጊ ራሱ ላይ ኢንቨስት ከማድረጉ በፊት ምን ነበር ያልተገነዘብከው? ልክ ኢንቨስት ካረክ በኋላ ደግሞ ምንድነው ፊል ያደረግከው? ይሄን እስካጫውት። በጣም አሪፍ። ልክ ስልጠናዎችን መውሰድ፣ እንደዚህ ቪዲዮዎችን መከታተል፣ ሰዎች ጋር የግል ስብዕና ስልጠና መውሰድ ሲጀምር የገባኝ ነገር ኤቭሪቲንግ ከራእይ ይጀምራል። ምንም ነገር ያበላል ያዋጣል መሮጥ ሳይሆን ራእያችንን አውቀን የምንሄደው ነው ቫልዩ ያለው ውስጣዊ እርካታም ያለው። ስለዚህ ላይክ ሰው ልጅ ኢንቨስት ያደርግ አእምሮ ላይ የህይወቱን ፐርፐዝ ያውቀዋል። በተለያየ ህይወት ኤሪያው ላይ ችግሮችን ፊክስ ማድረግ ይጀምራል። ደሞር ችግር ፊክስ እያደረገ በሄደ ቁጥር ሰው ደሞር መኒ ሜክ እያደረገ ነው። ስለዚህ ሰው አእምሮ ላይ ኢንቨስት ሲያደርግ ሪዛልቶች ይመጣሉ ማለት ነው። ምናልባት ተሞክሮን የኔም ሪዛልት ሼር ላድርግ ወይስ? ደስ ይለናል ተሞክሮን ብንሰማ። ፔን እና ፕሌዥሩን ቢኮዝ ይሄን ቪዲዮ የሚከታተሉ ሰዎች አሁን ያላቸው ህይወት ምናልባት ያው ደስተኛ አይደለም ብለው ሊያስቡ ይችላሉ። ነገር ግን ምን ቢያደርጉ ነው የደስተኛ የሚሆኑት? አንድም አእምሯቸው ላይ ኢንቨስት ቢያደርጉ ነው። ግን በዳጊ ላይ ምን ነበር ፔኑ ፕሌዥሩስ ምን ነበር የሚለው ነው። ኢትስ ኦኬ ሼር አድርገን። ያ ታንክ ዩ at some point በኋላ ሼር አደርጋችኋለሁ። ትልቅ ባይባልም ስኬት አለኝ፣ የሆነ ሪዛልት አለ። ግን ያ ሪዛልት ብዙ ሰዎችን ኢንስፓየር ያደርጋል። አም ግላድ ለሱም። ግን እንዴት መጣ የሚለውን ሪያሊቲው ማወቅ አለብን። ላይክ እኔም ብቻ ሳልሆን ኤኒ ስኬታማ ሰዎች በሙሉ ታሪካቸውን ብናጠና ፓዛቸውን በደንብ ማወቅ አለብን። ያን ፓዝ ስናውቀው ስኬቱን ሳይሆን ፓዙን ካወቅነው እሱን መድገም ከቻልን ስኬቷን ለማምጣት አይችልም። ኤኒ ዳይሬክሽን ላይ ነው የምላችሁና እንዳልኳችሁ 6000 ብር መቀጠር ስላልፈለኩኝ ላይፌ መለወጥ ስላለብኝ ወሰንኩኝ። በዛ ውሳኔ ትምህርቶች እየተማርኩኝ ራሴን አፕግሬድ እያደረኩኝ በእውቀትም በልምድም ከተማሩ ሰዎች እያደረኩኝ ያን ፓዝ ቀጠልኩኝ። ኦፖርቹኒቲ በጣም ተጠቀምኩኝ። እድል ወደኛ ይመጣል፣ እኛ ወደ እድል የምንሄደው። ሶ በቃ በዛ ራዳሬን ኦን አድርጌ ሰርች ሳደርግ የተለያዩ ኦፖርቹኒቲዎችን አገኘው። ሶ የተለያዩ ቢዝነሶችን ክሬት አደረኩኝም እድልን ተጠቀምኩኝ። በነዛ ላይ የሰራው ሪዛልቶች መጡ ማለት ነው። የመጀመሪያው የመጣው ሪዛልት ራሴን ማግኘት ቻልኩኝ። ራእዬን ማወቅ፣ ህልሜን ማወቅ። ሰው ራእዩን ሲያውቅ ያገለግላል፣ ይቆረሳል፣ ቫልዩ ይከፍላልና ይሄንን ማወቅ ቻልኩኝ። ከዛም ባለፈ ሞር ደግሞ ላይፍ የምንኖረው ህይወት ምድር ላይ እስካለን ገንዘብ ያስፈልጋል። ምናልባት ይሄን ቪዲዮ እንኳን የምታዩ ሰዎች ገንዘብ ከፍላችሁ ነው ላይቭ ዳታ የምታዩት ወይ ዋይፋይ የምታዩት ራይት? ሶ አት ሳም ፖይንት ላይፋችንን በገንዘብ ባላንስድ ማድረግ አለብኝ። ምንም ነገር ገንዘብ ያስፈልጋል። ሶ እንዴት ነው ገንዘብ ሜክ ማድረገው? ፓዙን አጠናው፣ ታወኩት፣ ሄድኩት ማለት ነው። የስኬት መንገዱ እመኑኝ ብቸኝነት አለው፣
ጓደኛ ሊርቅ ይችላል ለምን ኮምፈርት ነው ከ97% ስንወጣ 3% ሰዎች ወደ ስኬታሞቹ ጋር ለመሄድ ከሆነ ፍላጎታችሁ ኦድ መሆን አለባችሁ አቬሬጁ ጋር ተመሳስለን ኦድ ሪዛልት ኤክስፔክት አናርግም ስለዚህ ሎንሊነስ ብቸኝነት ላይክ እኛ የነውን እይታ የሚያይ ላይኖር ይችላል እኛ የገባንን እኛ ውስጥ ያለው ፓሽኑን ዙሪያችን ያለ ሰው እኛ የሚያሳስበን ሌላ ሰው ላይ ያሳስበው ይችላል ያት ሳም ፖይንት ብቸኝነት ሊኖር ይችላል አንደኛ ነው ሁለተኛው ዋጋ ያስከፍላል እሱ ቻሌንጁን እየነገረ ነው የመጀመሪያው ምንድነው የብቸኝነት ኑሮ የሚመስል ላይፍ ሊመጣብን ይችላል ቢኮዝ ሪጀክት የሚያደርጉን ሰዎች እኛን የማይደግፉ ሰዎች ሊመጡ ይችላሉ ነው ይሄን ቻሌንጅ ያው ፌስ አድርጓል ቢኮዝ ቪዥንን በቅጥ ስላወቀው ማለት ነው በደም ሶ ቪዥን ሲታወቅ ቻሌንጅን ወደ ኋላ እንዲያስቀረን ሳይሆን እንድናልፈው ይረዳናል ቻሌንጃችን ላይ ሞቲቬሽን ይሆነናል ሶ የመጀመሪያው ሎንሊነስ ሁለተኛው በደንብ ሊገጥማችሁ የሚችለው ችግር ላይክ አሁን ካለንበት የባሰ ችግር ይሄ at some point ይከብዳል ለምን ለለውጥ ሰው ሲነሳ ከነበረበት ባዶነት ወደ ታች ባዶነት ሊመስል ይችላል ግን የፓዙ ነው ሰው ሲሞክር ነው እንትን የሚለውና ያለንን ስለሆነ የምንጠቀመው ፋይናንሻሊ ስቴብል ላይሆን ይችላል የምንሄድበት ፓዝ የሚረዳን ላይኖር ይችላል አንዳንዴ ሜንቶር የሚያደርገን ላይኖር ይችላል እኛ የምንሄድበትን ፓዝ ቀድሞን ይሄድ አጠገባችን ያለ ሰው ላይኖር ይችላል ካለ አዳጊ እዚህ ስሜት ላይ ሆነ ምን ነበር የምታስበው አንተ በችግሩ ስታሳልፍ ሪጀክሽን ሲበዛብህ ምን ነበር ፊልም ታደርገው አንተ በዛ ሰዓት ላይ to be honest ምናምን አለው ሰው ከዜሮ ወዴት ማይሄድም ሰው ከዛ የሞከርኩኝ ስለሆነ ቢከብድም በፍጹም መመለስን አላስብም ይሄ ማለት ግን ቀላል ነው ኢዚ ነው ፓዙ ኢዚ ነው ሳይሆን ከባድ ነው ግን መቼም ህይወት የከባዶች ምርጫ ነች hard choice easy life easy choice hard life ቀላል ምርጫ ላይፍን ያከብዳል ከባዱ መርጠን ግን ላይፍን ማቅለል ይሻላል ብቸኝነት ከባድ ነው ግን ሁሉ ጊዜ ላይክ በቡድን ሆኖ ተራ ህይወት ከመኖር ተለይቶ ከባድ ላይፍ እየኖሩ ሰክሲድ ማድረግን እመርጣለሁ ስለዚህ ከባድ ነው ቻሌንጂንግ ነው ግን ስቲል ስኬቱን ያያየን ላይክ ሩቅን አይተን አሁን ላይ የሚገጥሙን ቻሌንጆች ለማለፍ ሩቅን ማየት ያስፈልጋል እሱ ደግሞ ራዕይ ይባላል ራያችንን ስናቅ ሩቅና ያለን ፊታችን ያሉ ቻሌንጆችን ላይክ እንደሌሉ የቆጠረን ሳይሆን እየወጉን እናልፋቸዋለን እያደሙን እናልፋቸዋለን ሶ ሎንሊነስ ብቸኝነት ብሮክን መሆን ላይክ ያለንን ጭምር ማጣት ከዛ ባለፈ አንደርስታንድ የሚያደርገን ሰው ማጣት ሰፖርት የሚያደርገን ሜንቶር የሚያደርገን ሰው ማጣት የፋሚሊ ሪጀክሽን የጓደኛ ሪጀክሽን በእኛ ህልም ማንም ላይ ያምን ይችላል እኔ ዶርሜ ላይ ሳወራ እንዲህ ነው የምፈልገው እንደዚህማ ላይፋችን መሆን የለበትም ስል ቢሊየነር ያሉ ሙድ ይዙብኛል ኦፍ ኮርስ አይም ቢሊየነር ማለት የነሱ ፕሮግራሚንግ ይሄው የሆነ ነው ገና ከዚህም በላይ ይሆናልና ግን ሪዛልት ሲመጣ እመኑኝ ሁሉም ይረሳል አሁን ካለንበት ላይክ አቨሬጅ ላይፍ ፓዟን እንጀምራት ቻሌንጅ ኑረው ስኬቱ ሲመጣ ቻሌንጁ ነበር እንዲያስብላል ማለት አልፈዋለሁ እንዴ ላይክ አሁን እኮ የመጣው ሪዛልት ያስረሳል ነው የምትሉትና እንግፋ እንበርታ እንጽና እንሂድ ወደፊት ወደ ኋላ መመለስን አማራጭ አይኑረን ላይክ እናቃጥል መርከባችንን ላይክ ባካፕ አይኑረን ወይ ስኬታማ መሆን ወይ ደግሞ መሆን አማራጭ ከጠፋ ግን ስኬታማ የሆኑ መሆን እኔ እሱን ነው የምላችሁና እናንተ ደግሞ ይሄን ቪዲዮ የምታደምጡ ሰዎች ስኬታማ ከመሆን ውጪ አማራጭ የላችሁ በቃ ለስኬት ነው የተጠራችሁት እናንተ ያልሆነ አቲቲዩድ ወይ ደግሞ አስተሳሰብ ካልሰጣችሁ በቀር ስኬት እናንተ ነው ስለዚህ ስኬትን ምረጡ ወደ ስኬት እንሂድ ከዛ ነው የቀጠልኩላለው በኪዬ ግቢ ላይ ያለው ስራ ጀመርኩ ተሳካ at some point ነገሮች ተገጣጣሙ ፈጣሪንም ለዚያ አመሰግናለሁ ትጋቴንም አመሰግናለሁ አብዛኛው ሰው ፈጣሪልና የፈጣሪን ሪስፖንሲቢሊቲ እንዳለ የኛም ሪስፖንሲቢሊቲ አለ መስራት የኛ ነው ዋጋ መክፈል የኛ ነው ጤንነት ሰጥቶናል በዛ ጤንነት መስራት እግር ተሰጥቶኛል በዚህ እግር የተንቀሳቀሱ መሄድ አፍ ተሰጥቶኛል አይን ተሰጥቶኛል አእምሮ ተሰጥቶኛል ማንበብ ብቻ የኛም ሪስፖንሲቢሊቲ አለ ስለዚህ እሱን ስለተደረገ ውጤት መጣ ማለት ነው ውጤቱ ምን መሰለ አብዛኛው ሰው ገቢን የሚያስበው ከቅጥር በኋላ ተመርቄ ነው የሚለው እኔ ሳልመረቅ ገቢ መምጣት ጀመሩ ምናልባት ዛጋ ዶክመንቶችን ለማሳየት ያህል እንደሚታይ ዶክመንቶችን ለማሳየት ያህል ውጤቶች መምጣት ጀመሩ ሁለቱንም አቀብለኝ መኪ ሁለቱንም ውጤቶች መምጣት ጀመሩ ማለት ነው የመጀመሪያው የመጣ ውጤት ይገርማችኋል ምናልባት እንደው ለምታቁም ከደብረ ብርሃን ዩኒቨርሲቲ የዛሬ 22 ቀን በፊት በጂኦሎጂ ዲግሪ ይዣለው ማለት ነው ኮንግራቪ ቴንክ ዩ በጣም ያው 4 አመት የለፋበት ነው ከደብረ ዩኒቨርሲቲ በጂኦሎጂ ተመርቋል
ያው ሰው ዲግሪ ያለው በ22 አመቱ ማለት ነው። ግን ምንድነው ያሳቀኝ ነገር ስኬታማ ለመሆን ተማር ልጄ ተቀጠር እንደው ዲግሪ ካለው ዲግሪ ያለው ወድቀም እየተባልን ያደግነውና እንዲህ ዲግሪ ምን ይሆን እንደው ዲግሪ ምን ይሆን እያልኩኝ አስብ እመኘው እናፍቀው ነበር። የማይደርስ የለም። ምርቃት ቀን ደረሰ። ምርቃት ቀን ጋውን ለብሼ እንደው ይሄ ትልቅ ዲግሪ የሚባል ነገር ልቀበል ነው ብዬ ስጠብቅ ይሄው ዲግሪ ይታያል። ዲግሪ ይሄ ነው እላችኋለሁ። ለማንኛውም የ15 አመት ልፋት ይሄ ነው እና የ20 ሺህ ብር ዕዳ አለብህ ነው ውስጡ። ይሄን ዲግሪ ስታገኝ ውጤትክ እንደዛ ነው፣ ግን የ20 ሺህ ብር ዕዳ አለብህ የሚል አብሮ አለ ማለት ነው። እንግዲህ ለማታውቁ ይሄው የ20 ሺህ ብር ዕዳ 22 ሺህ ብር ዕዳ ጨምረው ነው አብሮ ሰጠኝ። ኮድ ሼሪንግ የምንለው ማለት ነው። ያሉት ወሬቨር ብቻ ዲግሪ ነው። እኔ አሁን ልላችሁ የምፈልገው ተማሪዎች ተማሩ፣ በርቱ። ማወቅ ቆንጆ ነው። ዲግሪ ኑሮኝ ነው ማወራው። ዲግሪ ኑራችሁ በሴም ታይም ግን እንደዚህ የምታወሩት ሪዛልትም ይኖራችሁ። ይታያል እዚህ ጋር ቼክ ነው የሚታያችሁ፣ ቼክ ነው። መጀመሪያ ሰርቼ ውጤት ሳመጣ 9588 ብር በሳምንት ነው እንትን ውጤት ያመጣሁት ማለት ነው። በሳምንት ይሄንን ውጤት ለማምጣት በጣም ሃርድ ናይት፣ በጣም ሌት ናይት፣ early morning ዋጋ መክፈል ብትንትን ማለት በቃ ብዙ ፓዞች አሉት። ያ ፓዝ በኋላ ግን ይሄው ስኬት መጥቷል። ይሄ ስኬት ሲመጣ በጣም ደስ የሚል በቃ ከጓደኞቼ ጋር ጥሩ ታይም አሳለፍን። ላይፌ at some point ደስ አለኝ። በሳምንት ነው ለፋሚሊም ውጤት አሳየው ማለት ነው። ከዛ አሳካላችሁ ቀጣይ ሳምንትም በዛው መልኩ 5500 ብር ዊክሊ ይሄን የማገኘው ግቢ ተማሪ ሆኜ ነው። ከዛ አሳካላችሁ 7900 ዊክሊ በቃ ሪዛልቶች መምጣት ጀመሩ ማለት ነው። የሰው ልጅ አእምሮውን ሲቀየር፣ ማይንዱ ሲቀየር አስተሳሰቡ ይቀየራል። አስተሳሰብ ሲቀየር አክሽን ይቀየራል። አክሽን ሲቀየር ሪዛልት ይቀየራል። ሪዛልቶች ሲደጋገሙ ስኬት ይሆናሉ። አመታዊ ገቢ ወራዊ ማድረግ የሚቻላል ነው። ወራዊ ገቢን ሳምንታዊ ማድረግ ይቻላል። እና አብዛኛው ሰው አንተ ልጅ ባለሀብቶንክ በሳምንት 7000 9000 8000 ምናምን እያለ ሲል አይ በሰዓትችን የሚያገኛለህ። እኔ በሳምንት 9000 የማገኘውን እዚህ አዲስ አበባ ላይ እንደኔ ጭንቅላት ይዞ እንደኔ አእምሮ ይዞ አዲስ አበባ ላይ እየኖረ ለምሳም ያጠፋታል። እኔ አሁን በወር በሳምንት የማገኘው። ስለዚህ ምንድነው የምታካብሉት? ኢትስ ኖት ቢግ ዲል። ገና ከዚህ በላይ ይቻላል፣ ከዚህ በላይ ይገኛል ብለን እንትን ማለት አለብን ማለት ነው። ይሄ መጣ፣ ውጤቶች መጡ። at some point ማድረግ የምፈልገውን ነገሮች ማድረግ አፎርድ ማለት ላይፍ እኮ ይገባናል። ስኬት ለምንድን ነው ታች አድርገን ራሳችን የምናየው? ሁሉም ነገር ለሰው ነው የተፈጠረው። እኛ ሰው ነን፣ እናንተም ሰው ናችሁ። ቤስት ነገሮች ይገቡናል። ማድረግ የምፈልገውን ነገር at some point ፍሪደሙ ጋር ባልደርስም ማድረግ ጀመርኩ። ቤተሰብ መርዳት፣ ራሴ መቻል፣ የምፈልገውን ነገር ማድረግ ተጀመረ ማለት ነው። ከዛ በኋላ እንደምታዩት ይሄ የ6 ሳምንት የተለያየ ኮሚሽን ነው። በቃ ዊክሊ ጥሩ ውጤቶች መምጣት ጀመሩ። እያለ ምናልባት ከታያችሁ በሳምንት እስከ ለዳግም አበራ ይላል እስከ 34000 ብር በሳምንት ሜክ ማድረግ ችያለሁ። በወር እስከ 72000 ብር ገቢ ማግኘት ችያለሁ። ይሄን ሁሉ ማገኘው ገና ተማሪ የ21 አመት ወጣት እያለው ነው ማለት ነው። ኦፍ ኮርስ 21 አመት በጣም ትንሽ ሊሆን ይችላል እንደ አብዛኛው ነው፣ ግን ኢትሳትቲድ እናንብብ። እድሜ ቁጥር ነው። በጣም ትላልቅ ሰዎችም አረጀን ብለው ተስፋ ያልቆረጡ በስተርጅና ሰክሲድ አድርገው ስቲል ኤግዛምፕል የሚሆኑን ብዙ ኢንተርናሽናል ታዋቂ ሰዎች አሉ። ገና ደግሞ በ6 በ10 በ20 አመታቸው ትላልቅ ስኬት ላይ የደረሱ ሰዎች አሉ። ስለዚህ እንቀጥል ነው። ውጤት መምጣት ይችላል። ውጤት መጣ ማለት ነው። ላይፍ ኢዝ ኤ ቾይስ፣ ህይወት ምርጫ ነው። እኔ መረጣሉኝ ፓዜን ካሰላሰልኩኝ በኋላ ስኬትን መርጫለሁ። ስኬት አይደለም ያልኩ ሳይሆን ላይፍን ግን እንምረጥ። ካልኩሌት እናድርግ ፓዛችንን መድረሻችንን ካየን በኋላ ማንም ምንም አያቁመን። ደጋፊ ቢበዛም ሞቅታው አያቁመን። ቻሌንጅ ቢበዛም ቻሌንጁ አያቁመን። ላየነው ለራያችን እንሂድ እናሳካው። ይሄን ነው የምለው። በነገራችን ላይ ይሄንን ያው ዲግሪ መያዙን እየተጠቀመበት ነው። ያው ደግሞ ያው የመማር ጥቅሙ ይሄ ነው፣ ራስ መቀየር ነው። ፕላስ ለሌሎች እድል መስጠት ነው ብዬ አስባለሁ። ምንድነው የሚሰራው ሲባል የግል ስብዕና ስልጠናዎች ላይ ስለሚሰራ ነው። አእምሮ ላይ ኢንቨስት ስለሚያደርግ ሰዎች አእምሮአቸው ላይ ኢንቨስት እንዲያደርጉ ስለሚፈልግ ነው። ሞቲቬሽናል ስፒከርም ስለሆነ ነው ማለት ነው። ራይት ኢን ዘ ፊውቸር ምንድነው ሐሳብህ? ፕላስ ደግሞ ለሚከታተሉት ወንድሞቻችን ደግሞ ምን አድቫይስ ታደርጋቸዋለህ? በጣም አመሰግናለሁ። ኢን ዘ ፊውቸር እንግዲህ ሁላችንም እድሜና ጤና ይስጠን። ትላልቅ ራዕዮች አሉኝ፣ ትልቅ ህልም አለኝ። እሱም እውነቱ ነው። እንደምንገናኝ አምናለሁ። ውስጤ ማስተማር መክሊት አለ።
ሰዎችን በቃ የገባኝን የሄድኩበትን አንደርስታንድ እንደማደርገው እንማጠናውን ሼር በማድረግ በማካፈል አምናለሁ። ስለዚህ በትላልቅ መድረኮች ላይ ከሁላችሁም ጋር ይህንን መክሊታችንን እየተከፋፈልን ከእናንተ እየተማርኩኝ እኔም ያለውን እየሰጠው ለስኬታችን ሁላችን ለሀገራችን እድገት ለዓለማችን በጎ መሆን ወደ ተሻለ ደረጃ መድረስ የሚረዱን ሐሳቦችን እንደምንወያይ እንደምንማማር አምሹር። ስለዚህ በማስተማሩ ቀጥላለሁ። ሌላኛው የተለያዩ የኢንተርፕረነር የሆኑ አይዲያዎች አሉኝ። እነሱም ደግሞ ተሳክተው ብለሲንግ የሚሆኑ ትላልቅ ፕሮጀክቶች አሉኝ ለሀገራችንም ለኢትዮጵያ ሕዝብ ማለት ነው። እነሱንም እናሳካለን። አሜዚንግ በጣም የብቻውን አይደለም የሚሰራው ከቡድን ጋር ነው። አምሴን ደግሞ ከጓደኞች ጋር ሊሆን ይችላል። ግን ያው ሰዎች ስልጠናዎችን ሲወስዱ ምን አይነት ኢምፓክት አምጥቶላቸዋል ነው የምታስታውሰው ነገር ካለ እንደ ኤግዛምፕል ሼር ብታደርጋችሁ ቢኮዝ ይሄን ቪዲዮ የሚመለከቱት ወንድሞቻችን ምናምን ያሉበት ሁኔታ አይታወቅም ራይት አንተ ምን አጋጥሟል በዚህ ጉዳይ ላይ ዋው ይገርምሃል አንዳንዴ የህይወት አላማም የምር እስኪላችሁም ከልብ አድምጡኝ ኢቭን ገንዘብ አይደለም ገንዘብ ማለት ጥሩ ነው at some point የሆነ ኮንተን አለው ግን trust me ከኛ ምክንያት ሰዎች ሲለወጡ በእናንተ ምክንያት የሆነ ነፍስ የሆነ ሰው የምር ቴንኪው ብሎ ከልቡ ሪፍሌክት ሲያደርግ ያን ፊሊንግ ገንዘብ አይተካውም ያን ፊሊንግ ምንም አይነት የሆነ ጊዜያዊ ነገር አይተካውም እና በጣም ደስተኛ ሁኜ ህልሜን እንድኖር የሚያደርገኝ የሰዎች መለወጥ ነው በጣም ብዙ ሰዎች አምሮአት ለከማቲ ላይፍ this much easy ነው በተለይ ላይፍ this much easy ነው አምሮን የመቀየር ያህል ቀላል ነው like ልብስ የመቀየር ያህል ቀላል ነው አምሮአችንን ብንቀይር ላይፍ ሲቀየር ማለት ነው ሶ ትልቅ ነገርም እንኳን አድርገን አይደለም ትልቅ ነገር ማስተምረን አይደለም ግን እኛ ይገባንን እኛ ይጠቀመንን እኔ ህይወቴ ላይ ሰራልኝን የተማርኩትን በማካፈል ሰዎች ሲለወጡ ማየት በጣም ያስደስተኛልና ሁላችሁን መመክራችሁ የምር ራሳችሁ ላይ ኢንቨስት አድርጉ የምር ስልጣናዎችን ውሰዱ ሰው አምሮን ሲያሳድግ ላይፉ ላይ ማደግ አይቀርም ጃንት አለመሆን አይችልም አብዛኛው ሰው ለጡንቻው ስፖርት መስል ምግብ ብዙ ነገር ያደርጋል ቆንጆ ነው ጡንቻ መስል ደሞን አሪፍ ነው ከብዙ ነገር ፕሮቴክት ያደርገናል ግን የህይወትን ቻሌንጆች ፕሮቴክት የምናደርገው ከፕሮቴክትም አልፎ ማሸነፍ የምንችለው አምሮአችንን ስናፈረግም ብቻ ነው አምሮአችንን ስናሰለጥን አምሮአችን በጣም እያደገ ሲሄድ ብቻ ነው አምሮ ደግሞ የሚያድገው በምግብ ነው በስልጠና ነው ስለዚህ ወደ አምሮአችን የሚገቡትን ፊልተር አውት ማድረግ አለብን ለኛ ስኬት ለኛ ራዕይ የሚስማሙን ህይወታችንን ወደ ደስታ ወደ ስኬት የሚመሩንን ስልጠናዎች ሰዎች መድረኮችን እየተከታተልን እያሳደድን ዋጋ መክፈል ካለብንም እየከፈልን መማር መሰልጠን አለብን ስለዚህ ኢትዮጵያ ህዝቦች ይሄን ቪዲዮ የምታደምጡ ወንድሞቼ እህቶቼ የምታቆይ ማታቆይ የቤኪ የምታቆት ማታቆት በተለያየ ሚንስም ብቻ እዚህ ላይ ያላችሁ ሁላችሁንም የምር ጋብዛለሁ አይደለም እለምናለሁ ራሳችሁ ላይ ኢንቨስት አድርጉ አምሮአችሁ ላይ ኢንቨስት አድርጉ አቲቲዩዳችሁን ቀይሩ አንብቡ መጽሐፍት እናንብብ እርስ በርስ እናውራ ፖዚቲቭ ነገሮችን እናውራ ስለ ስኬት ይወራ የግል ስብዕና ስልጠና ያለበት አሳደን ኢንቨስት እናድርግ ባዮሎጂ ኬሚስትሪ 7ኛ ክፍል ተምረናል ቆንጆ ነው ግን ዛሬ ምንም አፕላይ አላረኩትም ጧት ስነሳ አፕላይ ያረኩት ሌላ ነው የተማርኩት የግል ስብዕና ስልጠና ነው እሱ ነው ላይፌ ላይ ሪዛልት እያመጣ ያለው እንማር አይደለም ወንድሞቼ በጣም ስንማርም ቶፕ ነን እንማር ላይክ አቬሬጅ ታይም ቶፕ ነን እንጨርስ ግን ልክ እዛ እንደምንማረው የግል ስብዕና ስልጠናም ያስፈልገናል አናውቀውም እንደ ሀገር አልተለመደም ግን የሚያስፈልገን እሱ ነው ሶን ሰልጥን እንማራላለው አሜዚንግ አንድ አለ በሚሰለጥኑ ሰዎች ላይ ያየናቸው እዚህ ለውጦች አሉ በያስባሉ ራሳቸውን ብቻ ለማጥፋት ያው የሞከሩ ሰዎች ግን ስልጣናዎችን ሲያገኙ ደግሞ እስከ ማለም ደረጃ የደረሱ ሰዎች አሉና ምናልባት አንተ ያጋጠመ ካለ የናካፍ too much like ብዙ ቴስቲሞኒዎች አሉ በጣም ብዙ ከሱስ የረጅም አመት ሱስ ላይ እንትን ብለው ግን በኤንኤልፒ ሳይንስ የታገዙ ስልጣናዎች የግል ስብዕና ስልጣናዎችን ወስደው ልክ ከዛ ሞመንት ጀምሮ ሱስ ላይክ this much easy ነው ለካ እስከዛሬ አታገለኝ ነገር this much ትንሽ ነው ለካ ያሉ ሰዎች አሉ ከሱስ ባለፈ ደስታ የሚባል ነገር እኔ አላቅም ተስፋ ቆርጬ ነበር በህይወት ለምን እንደምኖር አላቅም በደዌ ሰው ፐርፐዙን ካላወቀ ስኬት ራሱ ስኬት አይደለም ገንዘቡ ኑሮ ምን ላርገው ነው አይዲያው ሶ ራዕይ ሲኖር ነው ደስታ የሚኖረውና ትናንሽ ነገሮችን እንደዚህ ስልጣናዎችን በመውሰድ ሰው ደስተኛ ህይወት መኖር ሲጀምር በጣም ኮንፍሊክት ኤግዛምፕል አው ለምሳሌ ቤተሰብ ከቤተሰብ ትዳር ላይ ያለ ኮንፍሊክት አሴ ቲም ያለ ኮንፍሊክት በትምህርት ቤት ያለ ኮንፍሊክት እንደዚህ ስልጣናዎች ሲወሰድ ለካ ያ እንደዛ ነው ለካ እኔ ማለት እንዲ ነኝ ብለው ይቅርታ ሲጠያየቁ የነበሩ ሰዎች አሉ ፐርሰናሊ በህይወቴ ላይ ስለ ራዕይ በጣም ባውቅ ነበር አነብ ነበር
ግን ከአንዳንድ ስልጠናዎች በኋላ ራእዬን በግልጽ ማወቅ ችዬ ላይፌ ላይ ፐርፐዝፉል ላይፍ መኖር ጀምሬያለሁ ማለት ነው። ሱሳይዳል መኖር ትርጉም አስጠልቶ ዝም ብዬ ነበር መኖር የሚል ሰው ህልም አውጥቶ ግብ ቀርጾ ታርጌት አውጥቶ ስልጠና ራሱ ላይ ኢንቨስት አድርጎ ስኬት ያመጡ ብዙ ሰዎች አሉ እማቃቸው። ስለዚህ ከዚህ በላይ ደስታ የለም። ሰው ባንተ ምክንያት ተለወጥኩ ባንቺ ምክንያት እንደዚህ ሆነ ሲል ከማየት በላይ ደስታ የለም። ስለዚህም ግሩፕ ላይ ያላችሁ ለባርጉ አንተዋወቅ ግን የምር ራሳችሁ ላይ ኢንቨስት ብታረጉ የሆነ ማላቀው ልጅ የሆነ ፌስቡክ ቪዲዮ ላይ እንደዚህ አውርቶ እንደዛ ያለው ነገር እንደው ኢንስፓየር አድርጎኝ ብሎ አንድ ሰው እንኳን ራሱ ላይ ኢንቨስት አድርጎ ለሀገር ለቤተሰቡ ረፍት ቢሆን ለኔ ትልቅ ስኬት ነው ቤኪዬ። ስለዚህ ሁሌ ግሩፕ ላይ ለምታረገው ነገር ለሚያደምጡህም ለሚከታተሉህም የምታስተላልፈው መልእክት ወዳለሁ እኔ የምከታተላለሁ። ዛሬም እንግዳ አድርገህ ጋብዘኸኝ ይሄንን መልእክት ስላስተላለፍኩ ደስ ብሎኛል። ከልብ አመሰግናለሁ ዳጊ። እንግዲህ attitude is everything spiritual ህይወት ላይ attitude ማተር ያደርጋል። የመንፈሳዊ ህይወታችን ላይ በጤና ላይ አመለካከት እውነት ነው አስተዋጽኦ አለው። በራእይ ላይ በእውቀታችን ላይ በሶሻል ላይፍ ላይ በትዳር ላይ በብዙ ህይወቶች ላይ አመለካከት እንግዲህ ማተር ያደርጋልና ሁሌም ራሳችን ላይ ኢንቨስት ማድረግ ከኛ ይጠበቃል። ዳጊ ራሱ ላይ ኢንቨስት በማድረግ ነው ለብዙ ሰዎች ህይወት መቀየር ምክንያት መሆን የቻለው ራሱን መቀየር የቻለው ማለት ነው። ሁላችንም ስንወለድ እሱም እንዳለው አሸናፊዎች ሆነን ነው። ተስፋ የሚያስቆርጥ የሚመስሉ ቻሌንጆች ሊያጋጥሙን ይችላሉ። ነገር ግን እነዛን ፌስ ማድረግ ከኛ ይጠበቃል ማለት ነው። ስለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ። የዳጊ ማስተላለፍ ማመስገን የምትፈልገው አካላት ካሉ ቢኮዝ የሁላችንም የተፈጠረበት ዓላማ ኦፍ ኮርስ አለ ግን ደግሞ እንድታመሰግናቸው የምንፈልጋቸው ያው ሰዎች ይኖራሉ። እሱ እድል ልስጥህና እንጨርሳለን ማለት ነው። በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። ምናልባት ኮሜንትም ላይ አሁን እያየው ነበር ቆንጆ መልእክት ምርቃትም ሼር ያደረጋችሁ ሁላችሁንም ፈጣሪ አክብርልን። እናንተም ያሰባችሁት ይሳካ የልባችሁ መሻት ይፈጸም ብዬ እኔም ምርቃቱን መልሼ አብረን ተቀብለናል ማለት ነው። እናመሰግናለን። ሌላ ማመስገን እንፈልገው ቤተሰቦቼን አመሰግናለሁ። ማርቨለስ ቲም ሊደሮችን በደንብ አመሰግናለሁ። ቤኪ አንተንም ላመሰግን ወዳለሁ። ትልቁ ግን በቃ እኔ አሁንም በደንብ ማየት የምፈልገው ለስኬት የቆረጡ ሰዎች ስኬታማ ሆነው ማየት ደስ ይለኛልና ይሄንን መልእክት የምታደርጉ ሰዎች እናንተንም ላመሰግን እፈልጋለሁ። የነገ ስኬታማ ሰዎች የነገ አሁን ጀምራችሁታል ግን ይሄን ፓዝ ቀጥላችሁ ስኬት ጫፍ ላይ የምትደርሱ ጀግኖች እናንተ ስለሆናችሁ ምስጋና ለእናንተ ማቀርባለሁ። አመሰግናለሁ ሁላችሁንም ከልብ እናመሰግናለን። ጊዜያችን ከወሰደን በጣም ይቅርታ። በሌላ ጊዜም እንገናኛለን። መልካም አዳር እመኝላችኋለሁ። see you